ቆም ብላችሁ አስቡ፣ እንዲሁም አምሰላስላችሁ ነገሮችን ወስኑ የሚባለውም ለዚህ ነው። አሁን ላይ አምነን ተወዛግቧል። የተወዛገበበት ምክንያትም እንግዲህ የብሌንን ፍቅር ሳያዳምጥና እንዲሁም ያለውን ስሜትም ሳያስታውል በደመነፍስ የወሰነው ውሳኔ ዋጋ እያስከፈለው ይገኛል። ይሄውም አሁን ላይ ለሚስትነት ተመርጠሻል የተባለችው ጄሪ ሲወጣ ሲገባም እየረበሸችውና እንዲሁም ጊዜ ስጠኝ እያለች እያስቸገረችው ትገኛለች። ነገር ግን ብሌንን በጣም ስለሚወዳትና ስለሚያፈቅራት ምንም ማለት አልፈለገም። ደግሞም እናቱም ቢሆን በጄሪ በቃ መመረጥ ምንም ደስተኛ አልሆነችም ነበረ። በዛ ላይ ደግሞ ወደ ውጭ ሂዶ ያደረበትንና እንዲሁም አንዳንድ ነገሮችንም አጥብቃ እየጠየቀችው ነበረ እናቱ። እንግዲህ በዚህ መካከል ላይ አምነን እንግዲህ ብሌንን ነበረ በደንብ ሲመለከትና አጤኖ ሲያያት የነበረ። ታዲያ ምን ሊሆን ይችላል መልሱ? ከሷ ጋር ነው ያመሸው። አንዳንድ ወሬዎችን ሲያወራ ነው ያመሸ። ልብ ለልብ ተገናኝተውም እንግዲህ ፍቅራቸውንም ባይገላለጹም ውስጣቸው ግን በጣም ምን ያህል እንደሚዋደዱ እራሳቸው ያውቃሉና እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጣሉ ብላችሁ ታስባላችሁ? ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በድር ድራማ በአዝናኙና እንዲሁም በትምህርት አዘል ድራማ መጥቻለሁ ማለት ነው። እናም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ቻናሉንም ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷቸው አድርጉ እያልኩኝ እንግዲህ በዚህ ድራማ ላይ የምናየውና የምንመለከተውም ብሌን እናቷን በመፈለግ ላይ ናት። በዛ ላይ ደግሞ እናቷ ማን ልትሆን ትችላለች የሚለውንም የምንዳስስና እንዲሁም የምናይ ይሆናል ማለት ነው። እንግዲህ በዚህ ቤት የቤት ሰራተኝነት ወይም አጋዡና የምትሰራው ወይዘሮ ዛራም ቢሆን በጣም ልበ መልካም እንዲሁም ቅን ታዛዥ ትሁት ናትና በዚህ አጋጣሚ ብሌንን በማግኘቷና እንዲሁም ብሌንን የመሰለች ገና ልዕልት ከዚህ ቤት አጋዡና እንዴትስ ትሰራለች ለምንድን ነው ምናምን በማለትም ተቀብላታለች። አምነንም በስሜታዊ ሆኖ ለምንድን ነው በቃ ያለው ነገር ዛራ የምትሰራውን ስራ በሙሉ አንቺ ልታከናውን ይገባል በማለትም ከጄሪና ከሲፈንም ለይቶ ሁሉንም ነገር እንድትሰራ አድርጓታል። በዚህ መካከል ግን ብሌንንም እንዲሁ ታዛዥ ስለሆነችና እንዲሁም ትሁትም ስለሆነች ያዘዟትንም ስለምትሰራ ምንም አልታታችምና ችግር የለውም የተባለውን ሁሉ በሙሉ አደርጋለሁ በማለትም እንግዲህ አሜን ብላ ተቀብላ ባለችበት አጋጣሚ ግን ወይዘሮ ዛራ ልክ እንደ እናት አድርጋ ነው የተቀበለቻት። ያለውን ሁሉ ሌላው ይቅር አልጋ ልልቀቅልሽ እስከምትል ድረስና የነሱ ፍቅር በጣም ደስ የሚልና እንዲሁም በቃ ባይገለጥም እናትና ልጅ የመሆናቸው ሚስጥርም የሚለይ ነውና በዚህ አጋጣሚ ደግሞ ልክ እንደዚህ አይነቶች እናቶችም እንዳሉ የሚያስተምር ድራማ ነው። በዛ ላይ ደግሞ ምንም እንኳን አጣብቂ ውስጥ ብንገባም ምንም እንኳን ችግሮች ቢደራረቡም ነገር ግን በቃ አንድ ሰው በቃ ከሁሉም እዛ ከሚያመነጫጭቋ ሰዎች መካከል አንድ ሰው አላጣችምና በጣም ደስ የሚል ነገር ነው። በዛ ላይ ደግሞ የወይዘሮ ሜርሲ ነገር ወይዘሮ ሜርሲ በአሁኑ ሰዓትም እነ አምነንና የአምነንን እናትን ለማጥመድ ነው ወደዚህ ቤት የተቀላቀለችው። እናም ሳይውል ሳያድርም የተደበቀውን ሚስጥር በፖስታ መልኩ የተቀመጠውን ዶክሜንት አይተዋለች ማለት ነው። ሲፈንም ቢሆን አንድም ቢሆን ይህንን ዶክሜንት ለማየትም ተፍተፍ ባለችበት ሰዓትም ነበረ እንግዲህ ቀልባጣዋ ሜርሲም ከእጇ ነጠቀቻት ማለት ይቻላል። እሷ ልታነሳው ስትል ነው አደነባብራ ከክፍሉም እንድትቆይና እንዲሁም ማረፍ ፈልጋለሁ በማለትም ዶክሜንቱን ለማንሳትና እንዲሁም ከእጇ ለማስገባትም የቻለችውና ይሄንን ሚስጥር የአምነን እናት
እንግዲህ ለዘመናት የተደበቀ ሚስጥርም ስለሆነ እንቅልፍ ነስቷታል፣ ሰላም ነስቷታል። ይህንን ደግሞ ልጅ ካወቀና ከሰማ በኋላስ ምን አይነት ስሜት እንደሚኖረውም በእንቅልፍ ልቧም እየተመላለሰና እንዲሁም ቅዠት እየሆነባትም መጥቷል። እና ይህንን ሚስጥር ማን ሊናገር ይችላል? እንግዲህ ከዚህ ውስጥ ሁሉ መናገር የምትችለው ወይዘሮ ሜርሲ ናት ማለት ነው። ወይዘሮ ሜርሲ በአሁኑ ሰዓትም ለወንድሟ ልጅም ሆነ ለወንድሟ ሚስትም እንግዲህ በጣም ከባድ ሰው እንደሆነችም ትታያለች። ሌላው ይቅር በቤት ሁሉ ያሉትን ሰዎች ሁሉ እየገራረፈችም ትገኛለች። ጄሪንም የተቀበለቻት እና እንዲሁም ጄሪን ለጓደኝነትም ትመጥኝኛለሽ ብላም ያጠመደቻት እንግዲህ የአምነን እናትን ለመሰለልና እያንዳንዱን የሚሰራውን የሁሉን የሚወራውንም ጀሮ ትጠቢልኝ ዘንድ በማለት ነው እንግዲህ የቀጠረቻት። ነገር ግን ጄሪ አሁን ላይ የአምነን ሚስትና ባለቤት ልሆን ነው ብላ እሺ ችግር የለውም ያልሽው ሁሉ በሙሉ ይሆንልሻል በማለትም እንደውም ያንቺን ውለታ መቼ ከፍየው ነው እያለችም እያሞጋገሰቻትም ነበር የተቀበለቻት። እንግዲህ በዚህ አጋጣሚ አምነን ግን ጄሪ ሊቀበላት አልቻለም። ሌላው ይቅር አብረን አንዳንድ ነገሮችን እናሳልፍ እንደ ፍቅረኛሞች እንዲሁም እንደ እጮኛሞች በማለትም ነገሮችን አስመርኩዛና እንዲሁም አንዳንድ ሮማንቲክ የሆነ ነገር እናሳየው ወይም ላዘጋጅለት በማለትም ስራዎችን እየሰራች ቢሆንም ነገር ግን ከብሌን ያለው ፍቅር በትንሹም ቢሆን ከጄሪ የለምና በዚህ አጋጣሚ ጄሪ በአሁኑ ሰዓት እየተናደደችና እንዲሁም ሁሉንም ነገር በቃ እንደማይሆንም እያየችው ነው። ወደ ኋላም እያለባት ስለሆነ እንግዲህ ወይዘሮ ዛራም ቢሆን የሲፈንና የሜርሲን ጓደኝነትም እየገባት መጥቷል። እንግዲህ እሷ ከመጣች ወዲህ ነው ጄሪን አቶ አምነን ሊመርጣት የቻለው። ታዲያ ምን አስበው ነው እያሉ ሲዋሩም ነበረ። እንግዲህ በዚህ አጋጣሚ በጣም ብልሆች ናቸው ማለት ነው። በዛ ላይ ደግሞ ሲፈንም ቢሆን ጄሪን ታውቃታለች ማለት ነው። እንዴት አመሳስላ እንደገባችና በአምነን ምርጫ ውስጥ እንድትገባ እንደሆነችም እሷ ታውቃለችና በዚህ አጋጣሚም ቢሆን ጄሪም ተበልታለች ማለት ነው። እና በቀጣይስ በምን አይነት መንገድ ይመጡ ይሆን? እውነት አምነን ለብሌን ፍቅሩን ይገልጽላት ይሆን ወይስ እንደዚሁ ተድበስብሶ ዝም ብለው ጊዜውን ይገፉት ይሆን? ብቻ በጣም አጓጊው ፓርት ላይ ነን። ይሄ ድራማ በጣም አስተማሪና እንዲሁም ተወዳጅ እየሆነ መጥቷል ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ከዛም እንግዲህ በቀጣይ ቪዲዮ የምናየውና የምንመለከተውም አምነን ለብሌን ፍቅሩን መግለጽ አለበት፣ ካለዛ ጄሪም ቢሆን ከህይወቱ አትወጣም ማለት ነው። እና ሚስጥሩንም ቢሆን እንግዲህ ሲገለጽና እንዲሁም አምነን ሲሰማ ምን ይፈጠር ይሆን የሚለውን ይዘን የምንመጣ ይሆናል ማለት ነው። እናም የነበረን ቆይታ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በዚህ ውስጥ ሰናበታችኋለሁ። መልካም ጊዜ። ቻው።